ቀዶ ጥገና ወደ አንዳንድ ነገሮች ብቻ ይገደባል። ይህን እንደ ቀይ ምልክቶች እንጠራዋለን። ማንኛውም ጊዜ የአንገት ህመም ላለው ሰው ወደ እጆች ወይም ወደ እግሮች የሚሄድ ህመም ሲኖር፣ ማንኛውም አይነት ደካማነት ወይም ድካም ሲኖር፣ ወደ እጆች እና እግሮች የሚሄድ የወር ኋላ ህመም ሲኖር እና ታካሚው ማለፍ አልቻለም፣ የመላላሽ እንቅስቃሴ የለም። ይህ ማለፍ እንቅስቃሴ ተለዋዋጭ ሲሆን የሽንት ወይም የምጽዋት መቆጣጠር ሲጠፋ እሱ ወይም እሷ ይህን ያልፋል። ታካሚው እንደዚህ ያሉ ምልክቶች ሲኖሩት ከዚያ በላይ ነገር ማሰብ አለብን። እሺ፣ አስፈላጊ ነገር እየተከሰተ ነው። ማንኛውም ነገር ሊኖር ይችላል። በአከርካሪ ውስጥ ኢንፌክሽን ካለ እኛ በማህበረሰብ ልማት ላይ ያለ ሀገር ነን። በዚህ ውስጥ የተለመደ የባክቴሪያ በሽታ የሆነ የሆስት ነው እና በወር ኋላ ሌሎች የባክቴሪያ ወይም የፈንገስ በሽታዎች ሊኖሩ ይችላሉ። ስለዚህ ወደዚያ አንግል ማሰብ እንደምንፈልግ ይህ አንድ አካል ነው። ሁለተኛው አካል ደግሞ ዝቅተኛ ሁኔታ ያለው ማንኛውም ሰው ነው። በአጥንት ውስጥ ከፍተኛ መጠን ያለው መሽረግና መቆም ይኖራል። የማንኛውም አዝማሚያ ወይም የዲስክ መሽረግ አጥንቱን በአቅራቢያ ያለው አጥንት ላይ ማጭበርበር ያደርጋል እና አንዳንድ ጊዜ የሚከሰተው ነገር አጥንቱ ሊወርድ ይችላል። ይህን ስፖንዲሎሊስተሲስ ስላለን። ስለዚህ እነዚህ ስርዓቶች ስለሚያስፈልጉ ስርጭት ናቸው። ስለዚህ ማንኛውም አይነት በሽታ በታችኛው ጀርባ ወይም በአንገት ህመም የሚያስከትል ማንኛውም አይነት የማይታመን ስርጭት ያስፈልጋል። ከዚህ በስተቀር ምን ሌላ ማሰብ እንችላለን? በአንደኛው የጀርባ ክፍል ውስጥ ያሉ ማንኛውም አይነት የእብጠት ህመሞች። ስለዚህ እነዚህ ስርዓቶች በእርግጥ ስርጭት የሚያስፈልጉ ናቸው። ከዚህ በስተቀር ደግሞ የምንጠራው የተለያዩ አይነቶች የሚኖሩ ሁኔታ አለ። ስለ አይነቶች ሲነገር በልጆች ውስጥ በጣም የተለመደው የአይነት ስኮሊዮሲስ ነው። ስኮሊዮሲስ ሲባል በልጅ ውስጥ የሚከሰተው ኤስ ቅርጽ ያለው አይነት ነው። ስለዚህ የተወለደ ሊሆን ይችላል፣ ከልደት ጀምሮ ሊኖር ይችላል። በጣም የተለመደው አይነት ኢዲዮፓቲክ ነው። ኢዲዮፓቲክ ሲባል ምክንያቱ የማይታወቅ ነው። በምንም እንደ 80 እስከ 85 በመቶ ጊዜ ምክንያቱ አይታወቅም እና በእድገት ጊዜ ያለው አይነት በጣም ይጨምራል እና ያንን ጊዜ የታሰበ ስርግ ይፈልጋል። ማንኛውም አይነት ወይም ማንኛውም ክብ ከ45 እስከ 50 ዲግሪ በላይ ስርግ ያስፈልጋል ለተጨማሪ እድገት ማስቆም ዘንድ። እንደ ምሳሌ በ12 ዓመት ዕድሜ እንደዚህ አይነት ወቅት ከሆነ እና እንደ 55 እስከ 60 ዲግሪ ያለ ክብ እየታየ ከሆነ እዚያ ጊዜ ክብ እንደሚገነዝ እና መካከል እንደሚያስፈልግ እድል ከፍተኛ ነው። እንደገና የኩርባ ስርጎች እኛ እንደ ኪፎሲስ የምንጠራው በልጆች እንዲሁም በሰው ልጆች ዘመን የተለመደ ነው። በልጆች ዘንድ የተለያዩ አይነት ኪፎሲስ ይከሰታል። በአዋቂዎች ላይ በዋነኝነት የሚከሰተው በተበላሸ ነገር ምክንያት በሚከሰትና ስለዚህ እነዚህ ሁኔታዎች እንደገና ስርጎን ያስፈልጋሉ። ወደ መጨረሻው ስንመጣ በህንድ ውስጥ የሚደርሰውን የመንገድ ትራፊክ አደጋ መጠን ግምት ውስጥ በማስገባት የአከርካሪ አጥንት መጎዳት የሚያስከትል ማንኛውም አሰቃቂ ሁኔታ እና ይህ ይባባስ ይችላል ብለው እየጠበቁ ነው። ያልተረጋጋ ስብራት ከሆነ ያልተረጋጋ አይነት ሁኔታ ከሆነ የተለመደውን ሁኔታ ወደ ነበረበት ለመመለስ እና የአከርካሪ አጥንትን ወደ ቀድሞ ሁኔታ ለመመለስ እና የአከርካሪ አጥንትን ወደ ነበረበት ለመመለስ። ስለዚህ እነዚህ ናቸው ሁኔታዎች። በአጠቃላይ የረጅም ጊዜ የወርቅ ወገብ ህመም ማንኛውም አይነት ቀዶ ጥገና እንደሚያስፈልግ የሚያመለክት ማስረጃ የለም። ማንኛውም አይነት የረጅም ጊዜ ወርቅ ወገብ ህመም ምክንያቱን አናስተውልም። ተመልከት ታካሚ ስመለከት ኤክስሬይ ለማድረግ እንሞክራለን፣ ኤምአርአይ ለማድረግ እንሞክራለን፣ በሌሎች ጥቂት የደም ምርመራዎች ለመገምገም እንሞክራለን እና ይህን ሁሉ ቢያደርግም የጭንቀቱን ትክክለኛ መንስኤ ማግኘት ካልቻለ ጣልቃ መግባት ከእሺ የውህደት ቀዶ ጥገና ለማድረግ እሞክራለሁ። ይህ ደግሞ ስር የሰደደ ዝቅተኛ የጀርባ ህመም ሊረዳው ይችላል ከማለት ዘበት ነው። እንደዚህ ያለ የሚያመለክት ትክክለኛ ማስረጃ የለም። እንግዲህ አሁን ባለፉት 1 ወይም 2 አስርተ ዓመታት ውስጥ በወርቅ ቀዶ ጥገና ያለን እንዲህ ያሉ ጥቅሞች አሉ። ምን ነገር አጋጥመዋል? ከነበረበት ቦታ እስከ አሁን ያለበት ቦታ ድረስ። እንደ አሁን የምንጠቀመው መሳሪያዎች፣ ቅርፊቶች እና ታንኮች ከቀድሞ ዘመን በርካታ ዝግጅት ያላቸው ናቸው። እኛ ወደ አንድ ደረጃ ደርሰናል። ወደችው በጣም ትንሽ የሚያስቸግር ቀዶ ጥገናዎችን ማከናወን ይቻላል። ወደችው የጡንቻ ጉዳት ትንሽ ነው፣ ደም መፍሰስ ትንሽ ነው እና የተለያዩ በሽታዎች እድል ትንሽ ነው። ቀድሞ ላይ ወርቅ ቀዶ ጥገና ሲደረግ በሆስፒታል ውስጥ ህክምና ለ10 ቀናት ወይም 15 ቀናት መቆየት ያስፈልግ ነበር። እንደዚህ ያለ ነገር አልነበረም። እነዚህ ቀናት ውስጥ የቀን እንክብካቤ ሂደቶችን መጀመር እንችላለን። ወደችው ታካሚ ጠዋት ሲመጣ ቀዶ ጥገናው ይሰራል፣ ይለቀቃል። በተጨማሪም ከ1 ወይም 2 ቀናት በላይ አይደለም። እንኳን በትልቁ ከትልቁ ቀዶ ጥገናዎች ውስጥ 2 እስከ 3 ቀናት ውስጥ ማስረከብ እንችላለን። ስለዚህ ሁሉ የሚከናወነው በምርት እድገት ምክንያት ነው።
እንዲሁም የምንችለው ነገር የተባለውን የተግባራዊ ኒውሮሞኒተሪንግ ማድረግ ነው። በእውነተኛ ጊዜ ውስጥ የአንጎል ስሜት ሁኔታ ምን እንደሆነ ማስተዋል እንችላለን። ምርት ኃይል ወይም ስሜታዊ ኃይል ሆኖ ምርት ኃይል ሲል የምርት ኃይል እና እግር ኃይል በምርት ኃይል ላይ ማንቀሳቀስ የሚችል ኃይል ነው። እኛ የመነጋገር ስሜት ደግሞ የስሜታዊ ስርዓት ነው። ስለዚህ በሂደቱ ጊዜ ሁለቱንም ማረጋገጥ እንችላለን። ስለዚህ በቀጥታ እንደምንሰጥ እና በሂደቱ ውስጥ ስህተት እንደምንሰራ እንደምንወቅ እና በዚያን ጊዜ ማስተካከል እንችላለን። ስለዚህ አንድ ጥሩ እድገት ነው። ከዚያም የሚከነው የሐሳብ ማሻሻያ ነው። ስለ ሐሳብ ማሻሻያ ሲነጋገር እሱም ከሮቦቲክስ ጋር ማዋሃድ ነው። ስለዚህ እንደ ቀደመው ቀን የሚከነው እንደዚህ ነበር። እኛ እንደተለመደው አንድ አንኳን በተሰረዙ በማስቀመጥ ከማስተካከል በኋላ አንኳኑን ለማሰማማት እንደሚገባ አንድ ቀለበት ማስቀመጥ አለብን። ስለዚህ ቀደመው ቀን እኛ ራሳችን ቀለበቶቹን በመጠቅለል እና በመቀነስ እንደ አንኳኑ ለማሰማማት ማስተካከል አለብን። ነገር ግን ኤኤአ በተባለው አሁን ዘመን ከሕክምናው በፊት በተወሰነው የህብረተሰብ ሲቲ ስካን ላይ በመመርኮዝ ቀለበቶቹን በቀድሞ ማጠቅለል ይረዳናል። እንዲሁም ስንወስድ የተለወጠ አንኳን ላይ ስንሰራ በትክክል የሆነውን አናቶሚ ሳናውቅ ማለትም አናቶሚ ወይም በተለወጠ አንኳን ምክንያት ወይም ህብረተሰቡ ከዚህ በፊት ሌላ ሕክምና ሲደርስ ስንል የምናደርገው ነገር የአንኳን ማሻሻያ ሕክምና ነው። ስለዚህ በትክክል የተለመደው የአጥንት ስምምነት የት እንደሚገኝ አንረጋግጥ። ቀለበቶቹን በትክክል በዚያ ቦታ እንደምንገባ እንደሚሆን እንደሚስተካከል ወይም ወደ አንኳን አስተላላፊ ክፍል ውስጥ በመግባት ነርቮች እንደሚመታ ወይም እንደዚህ ያለ ነገር እንደሚሆን አናውቅም። እነዚህ ነገሮች በሮቦቲክስ በበለጠ በጣም በተሻለ ሁኔታ ሊያስተካከሉ ይችላሉ። ስለዚህ ስንላ ሮቦቲክስ ሮቦቱ ስራውን የሚያደርግ አይደለም፣ እንደገና የሚያደርገው ቀዳሚ ነው። 95 እስከ 100% ድረስ የሚያደርገው ቀዳሚ ነው። ነገር ግን ሮቦቱ እንደምንሰራ እንደምንቀዋወር እንደምን ያደርግ ይረዳናል። እንደምንሰራ በ99% ትክክለኛነት እንዲኖር ይረዳናል። እንደ አጠቃላይ ህዝብ ስለ ወገብ ቀዶ ጥገና የሚኖር መረጃ በግልጽ ያገኛሉ። መቼ ወገብ ቀዳሚ ማማከር እንደሚገባ፣ መቼ ወገብ ቀዶ ጥገና ማድረግ እንደሚያስፈልግ